መክራችሁ ያስፈልገኛል የሆነ ነገር በሉኝ። ባሌና እህቶቹ ቅስሜን ሰበሩት። ራሽን አጥፊ እያለኝ ነው። ድካሚ ሁሉ ከንቱ ቀረ። እህቴ በእናትሽ መልሽልኝ። ካገባው 3 ዓመት ሆኖኛል። ከባሌ ጋር አብረን የቆየነው 4 ወር ብቻ ነው። ገና በተጋባን በ4 ወሬ ወደ አረብ ሀገር ተሰደድኩኝ። ከመጣሁም በኋላ ብር በባሌ ስም ነበር የምልከው። ሁሌ በየወሩ ልክለታለሁ። በጠቅላላ የ2 ዓመት ደሞዜንም 5 ሳላስቀር ለሱ ላኩለት። ትንሽ ከዘገየው ይናደድብኛል፣ ያኮርፈኛል። እኔ ደግሞ ስለምወደው እሱ እንዲከፋው አልፈልግም። ለሱ ስል ብዙ ሆኛለሁ። ከቤተሰቤ ጋርም ተራርቄያለሁ። በሱ ምክንያት ብሩን መላኬን እንጂ ምን እንደሚያደርገው እንኳ አልጠይቀውም። ይከፋዋል፣ ይቀየመኛል እያልኩኝ የሆነ ሰዓት እናቴ ደውላ ብር እንደምትፈልግ ነገረችኝ። እኔም ለሱ ነገርኩት። ያው በራሴ ብር አስፈቀድኩት። እሱ ግን አሻፈረኝ። በጭራሽ እንዳትልክ ያለኝ። እኔም የመጣው ይምጣ ብዬ ለቤተሰቤ ብር ላኩላቸው። ለሱም እንደላኩላቸው ነገርኩት። የሌለ እስከ ቤተሰቤ እርክስ አድርጎም ሰደበኝ። ተሰማኝ። በጣም አለቀስኩኝ። ከዚያን ቀን ጀምሮ ንግግር ዘጋኝ። እኔ ስደውል አያነሳልኝም። ከዚያም ህይወት አስጠላኝ። አሰሪዎችን አስፈቀድኳቸው ደርሼ ልምጣ ብዬ። እነሱም ፈቀዱልኝ። ለሱም ልመጣ ነው ስለው አላውቅሽም አታውቂኝም ብሎ ድጋሜ ሰደበኝ። እሱ ቅስሜን ይሰብረዋል በቃ ብሎ እህቶቹ ተጨምረው ሰደቡኝ። አንቺ ከሃዲ ነሽ አሉኝ። ከዚያም ተስፋ ቆረጥኩኝ። ሀገር መግባቱንም ተውኩትኝ። ብርም የለኝም፣ ግን ጥሩ ስሜት እየተሰማኝ አይደለም። ራሽን አጥፊ ነው የሚለኝ። ከሰዎቹ ጋርም ሰላም የለኝ። ስራዬንም በአግባቡ እየሰራው አይደለም። የ2 ዓመት ደሞዜ ከሱ ጋር ነው። እሱም ቤተሰብን በሙሉ አኩርፈውኛል። አሁን ምን ማድረግ አለብኝ? ምን ማድረግ አለብኝ? ሀገሬ ልጆች እርዳታቸው ያስፈልገኛል ያልኩት ለዚህ ነው። ገና ባገባው በ4 ወሬ ወደ አረብ ሀገር መጣሁ። አረብ ሀገር መጥቼ 2 ዓመት ሙሉ ስሰራ ቀጥታ ብሬን በባሌ አካውንት ነው ማስገባ ማለት ነው። እና የሆነ ጊዜ ለባሌ ያስገባው ብር እንዳጋጣሚ እናቴ ደውላ ብር እንደሚያስፈልጋት ወይም ቤተሰቡ ብር እንደሚፈልግ ነገሩኝ። ከዛም ባሌን አስፈቀድኩት በራሴ ብር። ባሌን ታስፈቅደው አይሆንም መላክ ያለብሽ ለኔ እንጂ እናትሽ ያንቺ ብር አይገባትም አለኝ። ከዛም እኔም የመጤም ጣብዬ ላኩኝ። እሱ ግን ለአንዴና ለመጨረሻ ጊዜ አኮረፈኝ። ቤተሰቡ ተጨምሮ ሰደበኝ። የ2 ዓመት ገንዘቤን ከወሰደ በኋላ እህቶቹ ሳይቀር አንቺ ከሃዲ ማትረቢም አሉኝ። እናንተ አግዙኝ ማለት ነው። በመጀመሪያ ለወንድ ብር የምትሰጡ አፈር ብሉ፣ አፈር ያስበላችሁ ሳልል አላልፍም። እንደዚህ ስሳደብ ያው ስራገም ስሳደብ የምትሳደቡ የምትናደዱ ማላችሁ የራሳችሁ ጉዳይ ማለት ነው። የራሳችሁ ጉዳይ። እውነት በጣም እኮ የምታሳፍሩት ማለት ብር ካልሰጠሁት ባሌ ያጎርፈኛል፣ ባሌ ይቀየመኛል። ሰምታችኋታል አይደለ? ለሱ ስል ቤተሰቦችን ትቻለሁ። እውነትሽን ነው። የማትረቢ መሆንሽ እኮ የሚያስታውቀው ሲጀመር ከዚህ ላይ ነው። ለወንድ ብለሽ ቤተሰቦችን አሽቀንጥረሽ ስትይ ማለት ነው። ለምን ባናቷ አይተከልም? አይገርምሽም? ወንድ ቢሄድ ወንድ ይመጣል። በነገራችን ላይ መተኪያ የሌለው ማን ነው? ቤተሰብሽ። መተኪያ የሌለው ማን ነው? የምየ ልጆች፣ ወንድሞችሽ፣ እህቶችሽ። ሚስት ብትል ሚስት ትመጣለች። ወንድ ቢሄድ ወንድ ይመጣል። ግን ለዚህ እኔ አላቅም ብቻ ወላይ። እና ለማንኛውም አግዟት ያገር ልጆች፣ ኮሜንት ላይ ጻፉላት ማለት ነው። እንደርኩ መሳደብ ነው ስራዬ። ምን አባቴ ይሻለኛል ቢሉኝ መካሪ ማለት ነው። እና እኔ ወድ ቀላል እኮ ነው። 2 ዓመት ምን አለው በቀላሉ ተገላግለሻል አሉ አይደል? እንዴ ሰዎቹ 10 ዓመት 15 ዓመት ሰርተው ቤታቸውን ገንብተው በራሳቸው ቤት ላይ ባላቸው አግብተው ወልዶ የሚያገኙት። ስለዚህ አንቺ ሳይመሽ ነው እንድትነቂ ያደረገሽ። የእውነት ሞኝነትሽን አይቶ አላህ በቅርቡ ወይም ደግሞ ተሎ እንድትባንኝበት ነው ያደረገሽ። ገባሽ? እናትሽ ያኔ ብር ብላ መጠየቋ ጠቅሞሻል በነገራችን ላይ። ምክንያቱም እሱ አንቺን ሳይሆን የሚፈልገው ገንዘብ እንደሚፈልግ ከዚህ ላይ አውቀሽ ተረርተሽ ወደ ራስሽ መመለስ ነው ያለብሽ። ባዶ እጅሽን ኢትዮጵያ ብትገቢ ምን ትሰሪያለሽ? የኔ ወድ የበለጠ ነው የሚደብርሽ። ለማን ብለሽ ነው ራስሽን የምታጠፊ? ለሱ ብለሽ? እውነትሽን ነው። እሱም ማሸነፍ የምትችይው ራስሽን ስላጠፋሽ አይደለም። ገብቶሻል? ጠንክረሽ ሰርተሽ ትናንትና እሱ አልፈልግሽም ብሎ ጥሎሽ አይደለ? ነገ ሲያይሽ ደግሞ ወይኔ ለምን ተውኳት ለምን አስቀየምኳት ብሎ እንዲቆጭብሽ እንጂ ማድረግ ያለብሽ
2 አመት ምንም አይደለም። ገባሽ አይደለም? 2 አመት ስንት አመት ሙሉ ሰው ታማልጋ ላይ ይውል አይደል? አንቺ ደግሞ ጤነኛ ነሽ። ስለዚህ ራስን ማጥፋት ወይም ደግሞ ስራን በአግባቡ አለመስራት ይሄ መፍትሄ ሊሆን አይችልም። ገብቶሻል? ተምረሽበት ለፊ በቃ ብዙ ነገር እኮ እንሰማለን በሜዳ አይደለም? ስንት አመት ሙሉ ደክሞ ለፍተው ራሱ ባዶ እጃቸውን የሚቀሩ አሉ አይደለም? እንዲህ በወንድ ምክንያት እና ስለዚህ አንቺ ደግሞ ተሎኔ ነቃሽበት እና ወደ ኢትዮጵያ ትጂ። በነገራችን ላይ ምክንያቱም ብር ሳይኖርሽ ኢትዮጵያ ብትጂ የበለጠ ነው ድንብር ብርሽን የሚያወጣሽ ማለት ነው። እና ስሪ፣ ብር ያዥ፣ ገንዘብ ያዥ። እሱን ቀይ ካርድ አሳዩ። ካሁን በኋላ የራሱ ጉዳይ። እንደውም እሱ ቢያናገርሽ ሲጀምር ሁለተኛ እንዳታናግሩ። ገባሽ? ስልክሽን ቀይሪ። ከሱ ከዘር ማንዘሩ ራቂ ማለት ነው። ከዘር ማንዘሩ ራቂ። ያለውን ነገር ከፋም በጀም ከቤተሰቦችሽ ጋር አድርጊ። አስበሽዋል? ራስሽ ደክመሽ ራስሽ ዋጋ ከፍለሽ ባገኘሽው ብር ለእናትሽ ብር ልክ ነው ስትዩ ለሱ አስፈቅደሽው ለሱ 2 አመት ሙሉ ልከሽለት ለእናትሽ አንዴ እንኳን ማለት ነው ሲሆን እሱ እኮ ነበር መናገር የነበረበት። ሁሌ ለኔ መላክ የለብሽም፣ በዓል ነው፣ እንደዚህ ነው፣ ለቤተሰቦች የሆነ ነገር አድርጊ እኮ ማለት የነበረበት እኮ እሱ ነበረ። ወይም ደግሞ አንቺ ከምትልኪለት ብር እሱ ነበር እኮ የሆነ ነገር አድርጎ ቤተሰቦች እንደው መጠየቅ የነበረበት። አስበሽዋል? አይበለውና ነገ ቤተሰቦች ቢቸገሩ ከሱ ጋር ሆናችሁ ሰርታችሁ አፍርታችሁ የሆነ ነገር ብታገኙ ወይም ደግሞ ቤተሰቦችሽ እንደው አይበለውና እንደው ከእናንተ እጅ ላይ ቢወድቁ ያኖርሻል? ቤተሰቦችን የሚያስጠጋልሽ ይመስልሻል? ስለዚህ ለቤተሰቦችሽ ያልሆነ ወንድ ባናቱ ይተከል ማለት ነው። ገብቶሻል? በራስሽ ገንዘብ እንደዚህ ያለሽ ማለት ነው። እና የኔ ውድ ችግር የለውም። ቀላል ነው፣ ወሌ በጣም ቀላል ነው። 2 አመት ምን አላትና አንቺ ደግሞ እና ቤተሰቦቻችሁን በነገራችን ላይ ለወንድ ብላችሁ አሽቀንጥራችሁ አጣሉ። ያገሬ ልጆች ምንም ይሁን ምንም ማለት ነው። ወላሂ ዙሮ መግቢያችን ቤተሰቦቻችን ናቸው። ገብቷችኋል? ለሱ ብዬ ቤተሰቦች ጋር ተቆራርጫለሁ፣ ብዙ ነገር ሆኝለታለሁ። ለምንድን ነው ለሱ ብለሽ ብዙ ነገር የምትሆኝለት? ለምን ሲባል ማን ስለሆነ ሊሆንልሽ እንጂ ልትሆኝለት አይገባም። አይገርምሽ? እሺ በቃ እንግዲህ መስሎሽ ያው ፍቅር ውር ነው ትላላችሁ። እኔ አላውቅም። ብቻ እንግዲህ አውጉሮሽም ቢሆን እስከዚህ መተሻል፣ እስከዚህ ተጎርተሻል። ካሁን በኋላ ግን መጎዳት የለብሽም። ባደረግሽው ነገር መጸጸት የለብሽም። በቃ የሆነው ሆኗል። ተምረሽበት ለፊሽ እና አሁንም ጠንክረሽ ስሪ ነው የምልሽ። አሁንም ጠንክረሽ ስሪ። ስለሱ ማሰብሽንም ሆነ ስለሱ ማስተውሽን አቁም። በቃ እንኳን ለሱ ሌላም ይረሳል እንዴ። ሲቀጥል ደግሞ እኮ አብራችሁ አልቆያችሁም። ተገብታችሁ ገና በ4 ወርሽ የተሰደድሽ የትኛውን ጣም አውቀሽልን ይሄን ያክል ለሱ ብዙ ዋጋ የምትከፍሊለት? ከሱም አልፎ ደግሞ አስቡት። እኔ የሚያናደኝ ደግሞ የባል ቤተሰብ የሚስት ቤተሰቦች የሚጨመሩት ነገር ማለት ነው። ቢያንስ እነሱ እንኳን ይምጡ አረብ ሀገር አይምጡ አላውቅም፣ ወሬ ይሰማሉ ስለ አረብ ሀገር ህይወት። አረብ ሀገር እንዴት እንደሚኖር ጠንቅቀው ያውቃሉ። ባይመጡ እንኳን እርግጠኛ ነኝ ደግሞ መጥተው የሰሩም ሊሆን ይችላሉ። ስለዚህ ከሃዲ የሚባለው የእነሱ ወንድም እንጂ አንቺን ብር በልቶ የካደው አንቺ ምን አድርገሽ ነው የካድሻቸው? አሁንም እኮ አልካድሻቸውም። እሱ ያቆረፈሽ ለምን ለእናትሽ ብር ላክሽ ነው አይደለ? አንድ ጊዜ ብር ስለላክሽ ለቤተሰቦችሽ፣ ለዚያም ደግሞ እየነገርሽው በግልጥ ደብቀሽ እኮ ማድረግ ትችይ ነበር። በነገራችን ላይ አንዳንድ ሴቶች አማርልን እያላችሁ ሀታ ደሞዛችሁ ሀታ የወሩ ምንዛሬ ስንት እንደሆነ ሳይቀር እንኳን ለባሎቻችሁ ለቤተሰቦቻችሁ የምትናገሩ አላችሁ። ምን አነጋገራችሁ? ሀገሬ ዝም አትሉም እንዴ? ሲጀመር ደሞዛችሁ ለነሱ የምትናገሩ እነሱ ማን ናቸው? ምን አገባው? ሲቀጥልስ ደግሞ አንቺ አሁን የመጣሽው ማለት ነው ገና በተጋባችሁ በ4 ወርሽ ነው። ያ ማለት ልጅ የላችሁም። ምን ስለሆነ ነው ደግሞ እኮ ምን ብላለች መሰላችሁ? ብሩን መላኬን እንጂ ከላኩለት በኋላ ምን እንደሚያደርገው ራሱ ለምን እንደሚወረው ራሱ አልጠይቀውም። ምክንያቱም ይከፋል፣ ይቀየመኛል እያለ። እውነትሽን ነው። አንቺማ እውነት የሚጠናብሽ ነሽ፣ ወንድ ብሶተኛ ነሽ ማለት ነው። ምን ነው ከሱ ውጭ ወንድ ያለ ይመስልሽም እንዴ? ማን ስለሆንሽ ነው አንቺ ከታች እስከ ላይ ስትሽከረከር እየዋልሽ ትንሽ ትልቁ ባፍ በጥንብራሽ በማታውቂ ቋንቋ ስትግደረደር እየዋልሽ ለሱ ብድግ እያረግሽ በየወሩ ብርሽን የምትልኪ አንቺ ማን ስለሆንሽ ነው? ሲጀመር ማለቴ ልጅ ቢኖርሽ ቁጭ ብሎ ልጆችን እያሳደገልኝ ነው መስራት አይችልም ታያለሽ። ወይም ደግሞ ብሩን ልከሽለት የሆነ ስራ ጀምሮ እየሰራበት ይሆን? እሺ ብሩን ልክለታለሁ። ምን እንደሚያደርጉ እንኳን ጠይቄው አላውቅም። ስለዚህ ሲያንስሽ ነው፣ እውነት ለመናገር ሲያንስሽ ነው። ምክንያቱም ያቀበጥሽው አንቺው ራስሽ ስለሆንሽ ማለት ነው። ገባሽ? አቀበጥሽው በቃ ምን ያድርግ። ግን እስከ መቼ በገንዘብ እየገዛሽ ልትኖሪ ነው? እስከ መቼ በገንዘብ ምንድነው እያታለልሽ ለመኖር ፈልገሽ ነበረ? እሱ ግን በአጭር አስቀረልሽ ደግነቱ። እና ስለዚህ ከዚህ ላይ አቆም። እኔ ሌላ ምንም አልልሽ ሜኒ ውድ። ግን እህቶቼ ንቁ፣ ወላሂ እንደው እስከ መቼ ነው ቆኛ እየለፋን ግን ወንድ የምንቀልበው እንዴ? እነሱማ ከሰጣችኋቸው እኔ አልበላም ብሎ እንዴ? እኔ የምራገበው የምሳደበው እኛን ሴቶችን ነው። ምክንያቱም አልሰጥም ካልኩ አልሰጥም ነው። ምን አባቱ ያመጣል? የት አባቱ ያውቀኛል? የት አባቱ አውቀዋለሁ? ባናቱ ይተከል ዴ። ጭራሽ ደግሞ የ2 አመት ደሞዝ ወር ሙሉ በሙሉ ለኬለት አንዴ ለእናቴ ስለላኩ እሺ ነው
አሁንም ባልተው ሆኖ ተሙቶ ማለት ነው። ሲጀመርም በሱ ምክንያት ከቤተሰቦች ጋር ስትቆራረጭ ነው ነገር አለሙ ይቀረሽ። ሰው ቢሆን ኑሮ አይ ከቤተሰቦች ጋር በእኔ ምክንያት መጣላት የለብሽም እነሱን አስቀድም ይልሽ ነበር። ሰው ቢሆን ይሄ ሲጀመር ራስ ወዳድ ነው። እሺ እና የሆነ ነገር ብሏት ያገሬ ልጆች ራሴን አመመኝ ወላሂ። ደግሞ ራሴን ላጠፋ ነው። ለማይረባ ወንድ ነው ራስሽ የምታጠፊ። የሚረባ ወንድም በሆነ ለሱ ጭራሽ ለሱ ብለሽ ምን ጥቅም ሊቀርብሽ ነው? ኮተት ነው ይቀርብሽ። በነገራችን ላይ አሁን ጎበዙኝ ለመዳምሽ ተናገሪ። አዲስ መስመር ተውጣለሽ መዳምሽ አለቀ። እስከ ዘር ማንዝሩ በቀይ ካርድ ብሎክ አድርገሽ ተገላገይ ማለት ነው። እና እህቶቹ ተሳደቡ አልተሳደቡ ደግሞ ምን ችግር አለው ቢሰድብሽ? በነገራችን ላይ ስድብ የተሳዳቢ ማንነት እንጂ የተሰዳቢ ማንነት አይገልጥም። ስለዚህ እነሱ ከሀዲ ስለሆነ አንቺን ከሀዲ ያሉሽ ማለት ነው። እና ሄናሉ ብለሽ ማምሰልሰልም ማውጣትም መውረድም አይጠበቅብሽም። ሲጀመር አሁን ምንድነው ቀጥ ብለሽ ስሪና ገንዘብ ያዥና ተለውጠሽ ያሳያቸው። ቤት መግዛትም ካለብሽ ቦታ መስራትም ካለብሽ ያለውን ትንሹንም ትልቁንም ነገር ውሎሽን ከቤተሰቦችሽ ጋር አድርጊ። ምንም የፈለገ ነገር ቢያደርጉሽ ብታያቸው ቢሉሽ ቤተሰብሽ ነው ዞሮ መግቢያ። ስለዚህ ቤተሰቦቻችሁን ከባል ጋር ሲጀመር አታወዳድሩ ያገሬ ልጆች። እና ደክሞኛል በነገራችን ላይ ራሴን ማሞኛል፣ ግን ስላየሁት ነው። ካየሁት ቆይቷል ይሄን ኮሜንት እና ያገሬ ልጆች የሆነ ነገር ብለው ኮሜንት ላይ እሺ። ግን እያሰባችሁበት አዲስ የመጣችሁቶች ወንዶችን በብር እየገዛችሁ ለማኖር ያሰባችሁ ሴቶች ማለት ነው። ሲጀመር ወንድ ልጅ ብር አላክሽልኝ ብሎ ካኮረፋችሁ ነገር አለቀ። ብር ብሎ ሲጠይቃችሁ ሙቷል። ሲጀመር እርሱት።